የእግዚአብሔር ቤተሰቦች የአባቴ ብሩካን ዛሬ ግንቦት 3 ነው። ግንቦት 1 ላይ በስታዲየም በነበረን በጸሎት ፕሮግራም ላይ ለብዙ ነገር ስንጸልይ ነበረ። ወዳጆቼ አንድ ነገር ልንገራችሁ። ጳውሎስ ለቆሮንቶስ ሰዎች ሲናገርላቸው ስለ ጣዖት አምልኮና ስለ ጣዖት የሚሰዋው ነገር ብዙ ነገር ይላልና በግንቦት ወር ላይ በሀገሬ በኢትዮጵያ ላይ የሚደረግ የጣዖት አምልኮ አለ። ያ ምንድነው? ይሄ ንፍሮ የሚነፈርለት ወይም ደግሞ ለእግዚአብሔር ያልሆነ መስዋዕት የሚቀርብ ደም የሚፈስ የሆነ ፈንዲሻ የሚረጭ የሚበተን የሆነ የመጀመሪያ ተብሎ የሚደፋ መንፈስ አለ። ይሄ ጣዖት ነው። እግዚአብሔርን የሚያከብር አይደለም። መጽሐፍ ቅዱስ እግዚአብሔር አምላክ የሚለን ለእግዚአብሔር መታዘዝ እንዳለብን ይህንን ይነግረናል። ጣዖት አምልኮ ወይም ነው ከጣዖት ጋር እንድንተባበር አይመክረንም። እናንተ ግን የእግዚአብሔር ልጆች፣ እናንተ ግን የእግዚአብሔር ሕዝቦች፣ እናንተ ግን የእግዚአብሔር ወገኖች፣ ለእግዚአብሔር የተለያችሁ፣ ለእግዚአብሔር ዓላማ የተለያችሁ፣ የእግዚአብሔርን ታላቅነት የምታወሩ ከሆናችሁ የእግዚአብሔርን ወንጌል ለማድረግ ከእግዚአብሔር ጋር ለመወገን ተባበሩ እንጂ ከጣዖት ጋር አትሁኑ። ከዚህ ከንፍሮ ጀርባ ራሱን የቻለ አምልኮ አለው። ለእግዚአብሔር ያልሆነ አምልኮ። ከዕጣኑ ጀርባ ራሱን የቻለ አምልኮ አለው። ከሰንደሉ ጀርባ ራሱን የቻለ አምልኮ አለው። አንድ ነገር ልንገራችሁ፣ ሰይጣን እጅ በእጅ የሚቀጣ አምላክ ነው። ምህረት የሚያደርግ አይደለም። አንድ ነገር ስታጎድልበት ከእንደገና መልሶ በምህረት እጁ የሚያቅፍህ አምላክ አይደለም። አምላክህ እግዚአብሔር ግን አንተን በድለህ ስትመጣ ይቀበላል። ኃጢአትን ሰርተህ ስትመጣ ይቀበላል። ኃጢአትን ብቻ ነው የማይወደው፣ ኃጢአተኛውን ይቀበላል። ስለዚህ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው እያልን ይህን ወንጌል የምንናገረው በምክንያት ነው። ስለዚህ ለጣዖት የተሰወሩ አትተባበሯቸው። ከሚጎዘጉዙት ጋር አትተባበሩ። ፈንዲሻ ከሚበትኑት ጋር አትተባበሩ። ቡናን ከሚደፉት ጋር አትተባበሩ። ለእግዚአብሔር ያልሆነውን ከሚያቀርቡት ጋር አትተባበሩ። ምክንያቱም በተባበራችሁ ቁጥር ከእግዚአብሔር ሕግ እየወጣችሁ ለእግዚአብሔር ወንጌል ጠላት እየሆናችሁ ለሰይጣን ነገር አገልጋይ እየሆናችሁ ያላችሁት። ስለዚህ እናንተ ባልተባበራችሁ፣ እናንተ በዚያ ነገር ባልተገኛችሁ ቁጥር እግዚአብሔር ነው የሚከብረው። የእግዚአብሔር ስም በእናንተ ይጠራል። ምክንያቱም የምትሳሉት ስለት አይኖርም። እንትናን ብትገልልኝ፣ እንትናን ብትጨፈልቅልኝ፣ እንትናን ብታጠፋልኝ ይሄንን አስገባሃላለሁ ብላችሁ የምትሳሉት ስለት አይኖርም። ምክንያቱም አምላካችሁ እግዚአብሔር ፍቅር ነው፣ እናንተም ልጆቹ ፍቅር ናችሁ። ስለዚህ የፍቅርን ወንጌል ትናገራላችሁ። ከኃጢአት ጋር አትተባበሩ።